ጎሽ ይታያል ማንጂ ሻምፒዮን አጀባ አሰራ ሁለት ምን ይጠበቅነው ሲጀመር በኤ የሚጀምሩ ነገሮች ይጣፍጣሉ እንቁላል ዛሬ ቪዲዮ ለቆልናል አሌ ሁሌም ይመቸናል What's up my families? It's your boy Altazar aka the special one ተመልሶ መጥቶላችኋል ዛሬም እንግዲህ ጸዳ ፈታ ዘና የሚያደርጉ ቪዲዮዎችን ባግባቡ ይዘን መተናል ከናንተ የሚጠበቀው ሰብስክራይብ ካልሆኑ ሰብስክራይብ ማድረግ ነው ሰብስክራይብ ደግሞ አድርገው ያዩ ከሆነ ቤተሰብ ነውና ላይክ በማድረግ ቪዲዮውን ጀምሩታል yes ጊቫዌዎቻችሁን ደግሞ እየሰጠን ነው ከአሊ ዩቲዩብ የኖራ ዲዛይን አሸናፊ ነኝ ደስ ብሎኛል አሊ ሰላም ከአሊ ዩቲዩብ የሾልደር ባግ አሸናፊ ነኝ አመሰግናለሁ ፋሚሊያንስ ይኸውላችሁ መስከረም ይወጣ የናኦሚት ሽልማት ማሊያ አሸናፊ ነበረ ብቻ በአንዳንድ ምክንያቶች ነው አሁን ድረስ ያልሰጠን የነበረው ብቻ ችግሩን ቀርፈነዋል እና በስተመጨረሻ አግኝተናል ማን ነበር ስሙ ቤቲ ይኸውልህ እጣውን ለዘመድ እየሰጠ ነው ብለው እኔም እንደዛ አላሰብ ነበር ለትንሽ የተረፍከው የራስም ማሊያ ወሰድ ዋው ጋይስ የጠየቀን ማሊያ ነው የሰጠነው ራሱን ማሊያን ያገኘው ቴንኪው አሌክሶ በዚህ ግን አንድ ቻሌንጅ ይጠይቃል እሺ ዩቲዩብ ጀምሬያለሁ ኦኬ ወይ ቪዲዮ ባንተ ቻናል ባንተ ቲክታክ ወይ በኔ ቲክታክ ተፖስቶ ምን ያክል ቪው እና ላይክ ካገኘ ካንተ ጋር ገስቶኝ መቅረብ ይችላል እሺ እኔ ቪዲዮ ዩቲዩብ ላይ ነው መለቀው ፕሮባብሊ ኦኬ ቁረጣውና ኦኬ አላክብድብ እሺ 70,000 በ6 ቀን 70,000 ኧረ ብዙ ነው አሌክሶ 50 አድርገው በ6 ቀን 50 እሺ ይሁን 50,000 ቪው በ6 ቀን 50,000 ላይክ አዎ ታገኛለህ እመን መጀመሪያ እና ምናለ 50,000 ላይክ በ6 ቀን ከዛ ገስቶናል ጠብቃለሁ ከዛ ቻናሌ ዛሬ እናስተዋውቃለን አባቴ አመሰግናለሁ ቴንኪው አባቴ የተወሰኑ ትንሽ እቃዎች ይቀራሉ ያው ሰሞኑን ረፍት ነበርና በረፍቱ ምክንያት መምጣት ያልቻሉ ሰዎች ስላልወሰዱ ነው ከነሱ የተረፉትን እቃዎች ደግሞ ለእናንተ አድሬስ ማድረግ እንቀጥላለሁ ከዛ በተጨማሪ ደግሞ የዱባይ ብሎጋችን እንደቀጠለ ነው ቀን በቀን እየለቀቀ ነው እንዴት ጸድ ቪዲዮዎች እየተለቀቁ እንደሆነ ስፖንሰር ያደርጉ ያሉ ድርጅቶችም አሉ እናንተ ምርትና አገልግሎቱን ስፖንሰር ማድረግ የሚፈልጉ ሰዎች በዚህ ቪዲዮ ወይም በዛኛው ቪዲዮ ላይ ማድረግ ይችላሉ እዛ ሴት ደግሞ ይረዱኝ አልኑር ትራቭል ናቸው አልኑር ትራቭል ይሄንን ቪዲዮ ስፖንሰር አድርገው ለእናንተ አቅርበዋል አልኑር ትራቭልን በመጠቀም ብቻ ዱባይ ሄጄ ደርሼ መጥቻለሁ ያለ ምንም ስጋት በፍጥነት በጥራት ነው ዱባይ ደርሼ የመጣሁት እና እርሶም ትኬቱን መቁረጥ ከፈለጉ አልኑር ትራቭልን ተመራጭ አድርጉ አሌኮ ተንተ ነው በቃ መሰለ መንግስቱ በቃ አሌቲዩብን በፍቅር ይመልከቱ ቅኔ ከኔ እየፈሰሰ ነው እርሶም ምርቶና አገልግሎቱን ማስተዋወቅ ፈልጉ ከሆነ ታች ጋር የቴሌግራም እና የዋትስአፕ ስልኮቻችን አሉ እዛ ላይ ያውሩን እንዲሁም ኢንስታግራምም ከፈለጉ አማራጭ አለሎት አሌቲዩብ ሰፖርት ቲሞች ያወሯቸዋል ልጉትን ፓኬጅ ልኩሉታለን ሁሉ በእጄ ሁሉ በደጄ ነው ዛሬ ሜሽ የምታደርጉኝ ጸዴ ቪዲዮዎች እናያለን ለዚህ ዩቲዩብ ቻናል አዲስ ሆናችሁ እንደም ቪዲዮ ለመጀመሪያ ጊዜ የምታዩ ሰው ሰብስክራይብ ማድረግ ይፈታታል ቤተሰብ መቀላቀል ይችላል ኮምፕሊትሊ በነፃ ነው እንዲሁም ቪዲዮን ላይክ ማድረጉ እንዳትረሱ እነን ቪዲዮ ብለለቀቅ ሮሳ አሌክስ በቃ መጥቷል ለዘልጄ ነው ተጠመጠምበታለሁ አንተ ኪሱን ላስ ታረጋለህ እሺ መልካም እድል ወንጩ ነው ና መልካም እድል ደስ ይላል ያለ ናታ ወይኔ ታራ አንተ ሞተር ገባ ተመጠኝ አይቻለሁ በጣም አዛኝ እሱ እኮ ነው እኔ እኮ ትንሽ መሸት ይበል ቢየው ነበር አይ ያዝ እንዴት ረሳኝ እኮ አንግ እኮ ነው ያለን አምጣ ታረ የተከበረ ሙያ ነው ታረ እንከባበል እሺ በቃ አውርደኝ እንዴ ረሳው ይዞት አውርደኝ ሰው እዚህ ጋር ትራፊክ አለ ተሻገረ ትወርዳለህ አረ ሻሻነ እንዴ አረ አውርደኝ እዚህ ጋር ትራፊክ አለ ደስ ይላል ማን አስባችሁ ተቀጥታ በቃ ይዞት ጣቢያ ይሄ የእናንተ ንብረት ነው የኔን ደግሞ ንብረት ኪሴ ላይ ይዛለው አለቀል እዛ ውስጥ ስገባ እኔ ምንም ማውቀው ታሪክ የለም ከደሙ ንጹህ ነኝ እኔ ምንም ማውቀው ነገር የለም ከደሙ ንጹህ ነኝ እሱን አበበልኛ ሄዳ ትችላለህ ጆከር አሌክስ ፈገግ በድርቆሽ ፕራንክ ተመቻቸው ግን መቀየር ይችላሉ ሌላ ቸኮሌት እሺ
እንኳን ደስ አላችሁ እንኳን ደስ አላችሁ እልልልልል እንላለን አንዴ እልልል በል አንዴ እልልልልል እንላለን አንዴ እንላለን አንዴ አንድ ላይ አሁን እንከፍተዋለን። ወይኔ ሁሉ ያስለፋቸው yes ቸኮሌት ብቻ ሊሰጥ ነው። ትልቁ ነው ደግሞ በስ ወይኔ ድርቆሽ ነው ያለው። ክፉ ነሽ። አሁን እነዚህ ልጆች ምን አረጉ? አቅማቸውን ጉልበታቸውን የጭንቅላታቸውን ደግሞ አስበው ነው የዘለሉትና አንተ ግን ድርቆሽ ሰጣለህ። ክፉ ነሽ። መግዲ 19 አሌክስ ዘመድ ጥየቃ ሂጀ ያየሁት ሄሎ አባቱ ወራካሎ ጎሽ ሄሎ በይደውታል ሁለቱንም ከታችም ከላይም ፍሪጁ ወራካሎ በቃ እንዲህ ነው። በቃ የምራቸው ነው ከሆነ ይውላችሁ ስራ ማይሰራ ከሆነ ወጪ ከሆነ ትርፉ ሞተሩ ምናምን ታውጣና ጸዳ አድርገህ ዕቃ ታስቀምጣለህ። በቃ ኳይስ ማይስ የተማረ ሰው ቤት ነው እንደውም ይመቻቸው። ሳንካ አሌክስ አንተ አይገባህም እንጂ የሴት ልጅ ቋንቋ ቀላል ነው። ሲጀመር እንግሊዘኛ አይደለም ማስተርጓሚያ። ኦኬ today we learn about girls language አሊ አማርኛ ትዘሽ እንግሊዘኛ እያወራሽ ነው አባቴ ይመችክ። አንተ አይገባህም እንጂ የሴት ልጅ ቋንቋ ቀላል ነው። ሲጀመር እንግሊዘኛ አይደለም ማስተርጓሚያ ያስፈልገው። ሴቶች ብዙ ጊዜ የሚሰማቸውን ስሜት በቀጥታ ከመናገር ይልቅ ሂንት ሰጥተው ማለፍ ይወዳሉ። እንዴት ካልከኝ የሴት ልጅ ቋንቋ ዲኮድ ማድረግ ከቻልክ ሪሌሽንሺፕ ኢዚ ሞድ ይሆንልሃል። ይኸውላችሁ እዛ ጋር ምን አለች ቅድም? ምን አልክ መሰለህ? ቀላል ነው አስተርጓሚ አይፈልግም። እዚህ ጋር መልሰው ነው ምን ትላለች? ኢንኮድ ዲኮድ ጀነሬተር ፍሪጅሬተር ትራንስሌተር ምንም አልሸሽም። ዞራል እኮ ነው ከኔነት እንደውም የዚች ልጅን ወሬ ራሱ ማለት ነው ሳስበው ትርጉሙ በመነጽር ካልሆነ የሚሆን ነገር ሁሉ አይደለም። እንሰማለን። እሺ አንዳንድ ቋንቋዎችን እኔ እነግርሃለሁ። እሺ አልተናደድኩም ካለች ተናዳለች ማለት ነው። አልፈልግም ካለች ሰርፕራይዝ ሚ ያለች ነው። ቀጭኑ ተረጋጋ። ቀጭኑ መነጽሩ ይገርመኛል። እዚህ ጋር ትርጉሙ ያሰቃየኛል። ኮፍያው ደግሞ እዚህ ጨጓራዬን ይልጠኛል። አልፈልግም ትላለች እየፈለገች ነው። አረግልኝ ትላለች እየፈለገች አይደለም። ለዚህ ሰርፕራይዝ አድርጋት። ሂድ ካለች ና ነው። ደህና ነኝ ካለች ደህና አይደለሁም ፈልገ ድረስበት እያለች ተመሳሳይ አማርኛ ነው የምናወራው። ትርጉሙ እነሱ ጋር በተቃራኒ ነው እያለችን ነው። እሺ ሂድ ካለች ሂድ፣ ግን ብትሄድ ግን ጉድ ፈላ። በእውነት ምንም አይደለም ካለች የሆነ ነገር አለ ፈልገ ድረስበት እያለችክ ነው። እሺ የፈለከውን አድርግ ስትል ፍቃድ አይደለም እየፈተነች ነው። ወይኔ ወንድ ልጅ ፈተና ደህና ነኝ እያለች የተለያየ ስሜት ካሳየች 90% ደህና አይደለችም ማለት ነው። ግን ፈልገ እንድደርስበት ትፈልጋለች። ሂድ ተዝናና ካለች አርፈ ቤት ተቀመጥ። ግን እውነቱ ሪሌሽንሺፕን የሚያጠናክረው ማይንድ ሪዲንግ ሳይሆን ኮሚኒኬሽን ነው። እስቲ ወንዶች ግራ የገባችሁ የሴት ልጅ ቋንቋ ካለ ኮሜንት ላይ አስቀምጡልኝ። ይኸውልሽ እኔ በጣም እናመሰግናለን ስለ አብራራሽልን፣ ግን በጣም ነው ያወሳሰብሽብን። እኔም ማውቀውላ ጠፋብኝ አልዋሸሽም። ማውቀውላ ጠፋብኝ እና ማለት አትይር ነው እንደፈለክ ካርግ ማለት እያስጠነቅ ይሄ ከአቅሜ በላይ ነው። በመነጽር ራሱ የሚገባኝ አይነት ነገር አይደለም። we listen we don't judge በቃ ከነስተተ ነው ሰው ልጅ መኖር አለበት ሲጀምር። እንዴ ካወክማ እያንዳንዱ ነገር ጥሩ አይመጣም። ታባቱ 25 አርሴ አሌክስ ድሪል ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ስደርስ ቢላይክ ብራዘሪ ወይ ታንቺ በቃ አሁን እያለቀሱ ነው፣ እያጽናኑት ነው። አይዞህ ይሄ አመት እኮ ለኛ እኮ አይሆንም እኮ ሲጀመር ሰኔና ሰኞ ገጠመንበት አመት አይሆንም። ኔክስት እናደርገው። የሚቀጥለውን
አስገቡት። ብሮክን ዴቪል አሌክስ ፈገግ ግጥም ገጠምኩላት። የሆነ ግጥም አለኝ እና ናቲ ተመልሷል ይላል። እሺ የሆነ ግጥም አለኝ እና ልበልሽ? እስቲ ልስማ። ልቤ አንቺን ሲነካ ልቤ አንቺን ጠፍቶት ሞደዱን ረሳ ዋካ ዋካ እሱ ነው መሰለኝ ግጥሙን በልልኝ። ልቤ አንቺን ወደደው ምንድነው የምትዩ አንቺ ልጅ ነይ ጠጋ ከዛ እንበል ማታ ማታ ምን ሙሾ ነው? ሙሾ እያወረድክ ነው? አልገባኝ። እንጉርጉሮ ነው? ምንድን ነው? አሁን ነው ለቅሶ መግባት፣ አሁን ነው ማዘን። ናቲም አለ ይኸው አንድ እንኳን ሳይበላ ሁሌ መባዘን። የህሊና መንፈስማ የገጣሚያው ገብቶብኛል። እንደዚህማ በባዶ ግጠም አይለኝም ዛሬ ከገባው ሰዓት ጀምሮ። ወይ ጉድ! ናቲ በቃ ሁሌ እንደበላ ነው ብለን ስናስብ ሁሌ እንደተበላ ነው። በቃ ምንድነው የሚሻለው? ምንድነው ሚስጥሩ? ይሄ ልጅ ምንድነው በቃ መጨረሻው እንደዚህ ቆሞ መቀሩ? አረ የሆነ ነገር እናርግለት የምር። በቃ እኔ ላይቭ እንደምንም ቲክቶክ ላይ ገብቼ እዚህ ልጅ የሆነ ነገር ማድረግ አለብኝ። አይሆንም ያለ ብለዝ አሳዘኝ። ሁሌ በገባው ቁጥር ግርጣት ብስራዶት አንዳንድ አሌክስ ደንገት። ሰላም የካርቴንደር ቤተሰቦች፣ ይሄ ከምስሉ ላይ የምንመለከተው ምንድነው እንዳትሉ ዋኒቺ ዜድ የነበረ መኪና ነው። ሞተሩ እንደምትመለከቱት ነው። ጽድት ያለ ቶዮታ ሞተር ቆንጆ ይዞታ ላይ የሚገኝ ሞተር ነው ያለው። አማ ኮድ 4 የመንግስት የለጠፈ ነው። ቻንሲ ሙሉ ለሙሉ በደንብ ይፈልጋል። ጋቢናው ነው ከኋላ ከመጫኛው ጋር የተጫነው። ሞተሩን ተመልከቱ። ጽድት ያለ ዋኒቺ ዜድ ነው እንዴ! በሞተር አሻፍዶ ቆራሌ ቃል ይሸጥልን ነው። እሺ አይደለም እኔ ነገሩ ነው። ካምቢዮ ድረስ ምርጥ መኪና ነው። ሞተርና ካምቢዮ ቆንጆ ይዞታ ላይ ነው። ሙሉ ቦዲ ያለ የምትሉ ሰዎች መጫረት ይችላላችሁ። 450 ሺህ ብር ነው መነሻው። ሙሉ ቦዲ ማስቀመጥ ይችላል ወይም ቦዲ ያለ የምትሉ ሰዎች ብታስቀምጡበት ቆንጆ መኪና ነው። ቆንጆ ሞተር አለው። እስቲ ኮመንት እናንብብ። የመኪና ፍርፍር ተጨመረ። ጤነኛ ነህ ግን የታለ መኪናው? ላይክ አድርጌ ልውሰደው። ሲጋጅ ይጨምራል እንዴ? በሌላ ከለር የለም። ላስላስ ይላል። እኔ መጀመሪያ ራሱ እኮ እኔም እንደዛ ነበር የተሰማኝ። ግን ያው ሜቢ አላቅም እንትን የሚሉ ሰዎች አሉ፣ ሪቪው ዳርገው ጸደቃ የሚሰሩ ሰዎች አሉ። እነሱ ከጠቀማቸው ሜቢ ዊ ዶንት ኖ። ግን ጸደቃ ናት ብሎ የሚያሳየው ነገር እንዝላል። ሰይፊ አሌክስ ደንገት እድር ፈገግ። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም። እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀመር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳል። ኧረ ተው እንጂ በልጅነትማ እንዳትቀጭ። ቢያንስ 200 ድፈን። እንግዲህ እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለ? ኧረ እኔ ምንም አላሰብኩም። ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት እድር እንግባ? ከምደፋኝ በጊዜ ሀሳብ መቀላቀል ይሻላል። እውነት ነው። እድር እቁብ ምናምን ጸዴ ነገሮች ናቸው። ያው የሰው ልጅ ብርጭቆ ነው፣ ተሰፋሪ ነው። አይ ደስ ይላል። በዚህ ነው እያታለላችሁ የምትገቡ ይሁና። ግን አልዋሻችሁም፣ እድር ጸዴ ነገር ነው። እውነት ጸዴ ነገር ነው። ያው እንደ ሀሳብ ወደፊት ብትገቡ አይታወቅም መምጫው የአንዳንድ ነገሮች ለማለት ፈልጌ ነው። በጥሩ አስቡትና ቴዲ ላቭ ኤርትራ አሌክስ ሂራን ሂዝ ሄርታውት Laugh. No, laugh. That's funny, huh? Nah, that's not funny. I can't laugh on this video. Nope. የአብሰራ አሌክስ ፈገግ ፒኦቪ 2080 ኧረ አንተ ቤተሰቦቻችን አያቶቻችን ኮሮና ጊዜ ላይ ቲክቶክ ጀምሮ ቢሆን አስበዋል የት እንደምንደርስ? ቀላል የት ደርሰን እንደሚሆን አስበዋል? ኧረ ተይው። አሁን የባላባት በርጠሚውስ ልጅ አሁን
15 ሚሊዮን ፎሎወር ወረሰ። እንደምንም ተከራክሮ ወረሰ። እሱ ይገርማል። እንዴ አሁን የአዶናይ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ታዲያ ይሄ እኮ ነው በቃ ጭራሽ የጋሻ አዶናይ ልጅ አስብ። የኔ አያት ምንም አልሰራም ተኝቶ ለቆንጆ ሴት ላይ ታፕታፕ ያደርጋል። እሱ አያት እዛ መሬት ቁማር ተበሉ። ውቤ በረሃ ላይ ሲዝናና ቁማር ተበል። ቲክቶክ አካውንት የማያወርስ ቤተሰብ ታዩ ብቻ ታዩ። እሺ ዩቲዩብ ላይ ተፍተፍ አይልም ዝም ብሎ ጋሽ ጆን ዳንኤል እንኳን ለልጃቸው ያወረሱትን እያየ አይደለም 20 ሚሊዮን አካውንት ከላይቭ ስትሪሚንግ ባላንስ ጋር የከሰሩ አያቶች ናቸው። ሌቭል 80 አካውንት እኮ ነው ፓስ ያደርጉለት አይደለም። ኧረ በስመ አብ ታዩ ብቻ ታዩ። እድላችን ጠማማ ነው። ፈጣሪው ነን። አይ እንደዚህ እንኳን እንዳንባል ወገንታትና ህዝበታት ያው ተዘግቶ እንደ አዲስ የተከፈተ ቲክቶክ አካውንት አለ አይደል? 300 ነበር ዝም ብላችሁ 1 ሚሊዮን አስገባል። ዩቲዩብም ደግሞ ማለት ነው እንደ ሐሳብ ዝም ብላችሁ የምትታዩ ከኔጋ ሰዎች ፍቅራችሁ ፍቅሬ ነው፣ ላቫችሁ ላቬ ነው፣ ሰብስክራይብ ብታደርጉ ደግሞ ሙዴ ነው። እንደዚህ ነው እኮ የምገጥመው ነው ምላችሁና በቃ ሰብስክራይቧን ነካ፣ ቪዲዮ ሳይት ላይኳን ነካ፣ ፍቅራችን ደራ ማለት አይደለ? ቀናችን ነው ዛሬ፣ ደስታ ነው ሆናለን፣ አሌ ቤተሰብ ነው እንደሰታለን። ብቻ ለልጆቻችን የምናወርሳት የሆነ ነገርች እንድትኖር ለሆናል አይደል? ለልፋት መስዋዕትነትና ድካምኪ ነገር ይገባል የምትሉ ሳሰስቱ አንድም ሁለትም 10ም 20ም ጊዜ ሰብስክራይብ ብታደርጉ እንደ ሐሳብ ደስተኛ ሆናለሁ። ያቺ ነገር እያወራች ደግሞ ብታዩልኝ በጣም ወዳቸዋለሁ። እንደ ሐሳብ ማለት ነው። ናሂ አሌክስ ደንገት ይሄንን ትሬንድ የሆነውን ድንች በጥቂት ጉርሻ ቀማምሰን እንጨርሳለን። ምን ብለን ጆሮዬ ነው ቆይ ይሄንን ትሬንድ የሆነውን ድንች በጥቂት ጉርሻ ቀማምሰን እንጨርሳለን። ምግብ ቀማምሰን ይሄንን ትሬንድ የሆነውን ድንች በጥቂት ጉርሻ ቀማምሰን እንጨርሳለን። ምግብ አልበላ ብለኝ ድንች ወጥ ለመብላት ደግሞ በጣም ፈለኩ። ታዲያ ድንች ሲቆራረጥ ወዴን ያዝ ላይ ያደርገው ይችላል ብዬ ስላሰብኩ በዚህ ሙሉ ድንቹን ሰርቼ እንደምንም እየቀማመስኩ ያው ጾም ገባ አይደል? ጾም ላይ ደግሞ ብዙ አፒታይት አይኖርም። በነገራችሁ ላይ ይሄንን የድንች ወጥ ያየሁት ቲክቶክ ላይ በጎጃምኛ ዘፈን ተከፍቶ ነበር እና አብዛኛው ሰው ምንድነው እያለ ሲጠይቅ ጎጃም ሀገር የሚሰራ የድንች ወጥ አሰራር ነው ብለው ብዙ ሰዎች ኮሜንት ያደርጓቸዋል። እና ቀምሳችሁ የምታውቁ ሰዎች ካላችሁ ፕሊዝ ኮሜንት ሴክሽን ላይ ጻፉ። አሁን እንዴት እንደነበርም ንገሩኝ። እኔ በጣም ነው የተስማማኝ። ጎጃም ሀገር አንድ ቀን የድንች ወቅት ሲደርስ በላለሁ። እስከዛው ግን እኔ አስመስዬ ለመስራት ሞክሬያለሁ። ምን እንደሚመስል ማየት ለመፈልጉ ሰዎች የጎጃምኛ ዘፈን እየሰማችሁ መጨረሻው ማየት ትችላላችሁ። ታዲያ እንደ ሁልጊዜው ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ማን እያየዋት ማለት ነው የሆነ 2 ድንች ነው 3 ድንች ስልብ አድርገዋለች። ብቻ ላላደረጋችሁኝም ፎሎ አድርጉኝ። እየበላሽ የኔና ዋጧት የታባቱ ሲዋጥ አተከተተችው የታባቱ ዋጥ ቀምሳ ነው ባይዘው ቀምሳ በልታ ቢሆን አስባችሁታል? አስቡት ከዚህች ልጅ ጋር ማለት ነው እንደው በሆነ ሚስ ተገናኛችሁና እየበላችሁ ምናምን በቃ የሆነ ሰዓት እጃችሁ እኮ የለም እዚህ ጋር ተቀምጧል ምናምን ነገር ሰውነት የቀለለኝ ደግሞ ለጭጉ ነው እንዳታመሩት ቢኔና ጠላት ሻፈሪ ብላ የታባቱ ዛሬ ካልተበላ ነገ ከባድ ነው ኑሮ ዋጥ እናቱ ነኝና ቢለት የታባቱ ሮባ አሌክስ ፊላ ባለፈው እንዳረከኝ አርገኝ አንቺ እሱ ነገር ሱስ ሊሆንብሽ ነው እንዴ? በእናትህ እንደሱ አትበለኝ። እኔ እኮ አባትሽ እኮ እንዳይቆጡ ወይ ዞር እንበል እንዴ? እንችላለን። አረ በቃ ነሽ አንቺ ያልተደረጋል እንደው ቋንት ይያ አንጫ ነውራም በአለጌ አይደለም። በቃ ምንም እኮ በቃ ሁኔታዎቹን በጥሩ ነገር ማሰብ እየከበደን መጥቷልና ወገኖቼ የሆነ የጭንቅላታችንን ማስተካከያ የሆነች አይነት ነገር ብናደርግ ይሻላል እንጂ ጸሎት ካልተደረገልን ከባድ ነው። ጸሎት አድርጉልኝ። ህይወት ከብዳኛለች። በእንደዚህ አይነት ሁኔታማ በቃ ልታቃውሰኝ ነው። ጃኒ ኤዲት አሌክስ ፈገግ እኔ መጣጣስ ንቃተ ህሊና ይመጣጣል ናፊሻ ይላል። ይሄን በቅድሙ ስላናደድሽኝ ይሄኛውን ማለት ነው ከመለሽ የባለፈው ያልሽኝን ሽፎን ቀሚስ እገዛልሽ። ማራይ ምን ከመለሹ ማለት ነው። ስሚኝ በደንብ ዝምኝሽ። እሺ 3 ሌቦች ነበሩ። በጣም ብዙ ገንዘብ ዘረፉና አንዲት ሴትዮ ጋር ሄደው ይሄን ገንዘብ አንቺ ጋር ይቀመጥ፣ 3ታችንም ካልመጣን ይሄን ገንዘብ እንዳሰጭኝ
አሏት። እሺ ከዛ ከሄዱ በኋላ አንዱ ተመልሶ መጣና ለአንቺ የሆነ በገንዘብ ልበጥስልሽና ብሩን ስጪኝ አላት። ከዛ ሰጠችው። እሺ ሁለቱ ሰዎች መጡ። እሺ ምን ታርግጭ ሴት? መጀመሪያ ሶስታችንም ካልመጣና እንዳሰጪኝ ብሏት ከሄዱ በኋላ ብቻውን ነጠል ብሎ መጣና የሆነ ገንዘብ ልስጥሽ ስጪኝ አላት። የሆነ ገንዘብ በጠሰላት። ሙሉ ገንዘቡን ይዞ ተሰወረ። ዘረፈኝ። እነሱን ነው እኮ ማርያም ዘረፈኝ ነው። ስትበል ዘረፈኝ ነው። እሺ ጭንቅላትሽን አስቢ አሰላስል። ሶስታችንም ካልመጣን ብሏት ነበር። እሱ ከጀርባ ተቀነጠሰና የሆነ ገንዘብ ካልመጣን እኮ ነው ያላት እኮ የሆነ ገንዘብ አታልላትና ሰጣትና እኮ ካልመጣን እንዳሰጪኝ ግን አንዳቸው ስለመጡ ሰጠቻቸው። አረን ያላ አልገባኝም። ምን እንደምትወራ ራሱ እሺ ምንድን በማርያም መልሱን ንገረኝ። እኔ በቃ አላወቅሽም። ሽፎን ይቅርብኝ። ጫማም እጨምርበታለሁ። አልከበደብኝም። እኔ ራሴ በጣም አወዛሰበብኝ። ሶስታችን አንዳችን ካልመጣ ሶስታችንም ካልመጣን ይሄን ብር እንዳሰጪ ከሷን ይዘረፉት እንዴ? እግዚአብሔር ነው። እነሱ አይመልሱትም። ማንንም አይመልሱም ጥያቄ። እሺ አንተ ምንድን ነው? ማርያም በቃ ይቅርብሽኛል። ቀሚሱም ጫማውም ይቅርብኝ። መልሱ አሳመኝ። በወድሽ ልምጣ፣ በወዷ ልምጣ። ራቱ አልቻልኩም። ጭንቅላቴ አብሬ ተጨነቀኝ። አይ አንተ መልሰው። ማርያም መልሰው። በቃ ይቅርብሽ። ሶስት እሺ ብርም ልጨምርበት። አንተ ምንድን ነው መልስ የለውም እንዴ ነገር? እሺ ንገረኝ። ምን ብላ መመለስ ትችላለሽ መሰለሽ? ሴትዮ ሶስታችሁም ካልመጣችሁ አልሰጣችሁ። ለምን አንዱ ተሰውሯል አይመጣም። ሶስታችሁም ካልመጣችሁ አልሰጣችሁም ማለት ነው። እቺ ክፉ ሴትዮ ነች። አሰልሽ ጭንቅላቱ። እኔ ግን ቀሚስን ግን ገዛልሻለሁ። እቺ ክፉ ሴትዮ ነች የምር። ስለዚህ አሁን ሁለቱም ሲመጡ አልሰጣቸው። ያ ኦሬዲ ጀለስ ትችላለህ እንዴ መርዘነች ገዝትየዋ በጣም ይመቻል። አብድሬ አሌክስ አረው አክሮባት ይታያል። ማንጂ ሻምፒዮን አገባው አሰናታ ሁለቱም ምን ይጠበቅነው? እንችላለን እኛ ስለምንችል ነው። ደገመው ሪፕሌይ ነው አንስዬ እንዳስደው አርሰናል ይሳተው ምንድነው ወያላ አንድ ሰው እንዳይወራኝ ከተማችንን አስመልሰናል። በዚህ ይችላል 180 ዓመት አንድ ሰው እንዳይወራኝ ኮሜንት ላይ አንድ ሰው ዋው ይሄ ሰውዬ ግን ማን ይመስላችኋልን? እንደዚህ ልብስ የሚቀያየረው ማለት እኔ ምንም አላልኩም። ኮሜንት ላይ ብቻ የሰማችሁ ተሳሳፉ። በርቲ ትችላለህ። ዳጊ ፍላሽ አሌክስ ኖርማላይዝ መደረግ ያለባቸው ነገሮች ሰርቼ አጠፋው ቲክቶክ ማለት ነው። አላወከኝም። ድጋሚ እሰራለሁ። የት አባቱ እንዳሰሚው መስሚያዬ ድፍን ነው ማኒጋ በቃ አምስተኛም ቢዘጋ መስሚያዬ ድፍን ነው ማኒጋ ሰርቼ አጠፋው ቲክቶክ ማለት ነው። አላወከኝም። ድጋሚ እሰራለሁ። እሺ ኖርማላይዝ መደረግ አለባቸው ብዬ ማስባቸውን ጽፌ አምጥቻለሁ። የእናንተን ኮሜንት ላይ ጽፉና ፓርቱ እሰራለሁ። እሺ የመጀመሪያው ማለት ነው ሰዎች አላስፈላጊ ዲቴል ስለእናንተ በቃ በጣም ፐርሰናል ነገር ነው የሚጠይቋችሁ። ምን አባካ ገባክ ኦር ምን አባሽ ያገባሽ ማለት ኖርማላይዝ መደረግ አለበት። ኦር ደግሞ I like this one ኖርማላይዝ መደረግ አለበት። ሁለተኛው ብድር አበዳሪዎች ማለት ነው። ብድር አበድራችሁ ሰኞ መልሳለሁ ካለ የተበደረው ሰውዬ ሰኞ ደውላችሁ ብሬን ያ በራሳችሁ ብር ሼር ባያዛችሁ ጠይቋቸው እንመልሳለን። እሺ አረ የሚመልሱን ስታዩ ይኖር ይገጫል። ስድብ አለ፣ ግርጣት አለ። ከዛ በኋላ በዛ በኩል ማለፍ የለም። ከዛ በኋላ ታዩ እስኪ ብቻ ያው ብር ሰጡ ለማበደር ሳይሆን አንደኛችሁን ብሰጡ ይችላል። አሁን ላይ ከፍቷል። ሰኞ ደግሞ ማለት ነው ታክሲ የ20 ብር ታክሲ በ50 ብር ብቻ ያለ ታሪፉ ሲያስከፍል የሚጠይቀው አንድ ሰው ወይ ሁለት ሰው ነው። ሌላ ሰው አይጠይቅም። ይቅርታ አልከፍልም፣ በታሪፉ ነው የምከፍለው ማለት ኖርማላይዝ መደረግ አለበት ብዬ አስባለሁ። እሺ አራተኛው ደግሞ ማለት ነው ይሄም ትራንስፖርት ላይ ነው። ከልክ በላይ የሚጠቀጥቁ አሉ። ሃይገር ምናምን ተጠቀሙ ታውቁታላችሁ። በጣም ነው የሚጠቀጥቁት። እንዲህ ነው ድርድር ነው የሚያደርጉት ማለት ነው። በቆሎ ይጫኑ ይመስል ያ አጠቅጥቁ ወይም ደግሞ በቃክ ማለት ኖርማላይዝ መደረግ አለበት። ወጣችሁ ነው እኮ መሰለኝ
ብቻ ኖርማላይዝ መደረግ አለበት። ሌላኛው ደግሞ ማለት ነው የማይመለከታችሁ ነገር መጥቶ ሰው በቃ ሲያወራችሁ ሲያስጨንቃችሁ ልባችሁን ጥፍት ሲያደርገው ምን አገባኝ ያገባኛል ወይ ማለት ኖርማላይዝ መደረግ አለበት። ሌላ የምታስባቸው ካለ ኮሜንት ላይ ጻፏቸው። ላቭ ዩ ባይ። አይ ጥሩ እኮ ሀሳብ እኮ አስተሻል፣ ግን በጀት የለም። አንዳንዴ ማለት ነው ይኸውልሽ፣ የምር ጥሩ እኮ ሀሳቦች እኮ እኛ ጋርም እኮ ይመጣሉ። ግን አለ አይደለ ለከተማው ሰላም ምናምን በላሽ በሼም ምናምን እናልፈዋለን። እንደዛ ብለን ነው እንጂ እኛ መግለጽ አቅቶን ነው። የስንት ሰው ብሶት እንደቀሰቀሽ አይዞህ ኪዲ አሌክስ ጎሽ የታባቱ እንዲህ ነው። ወይኔ እኔ እኮ የሚያናደኝ እኮ እንደዚህ ክፍል ውስጥ አልጨፍር። ዳጊ ጎልተች አሌክስ ፈገግ ሲጀመር በእ የሚጀምሩ ነገሮች ይጣፍጣሉ። እንቁላል፣ እርጥብ፣ እንቅልፍ፣ እርጎ፣ እንጀራ፣ እናት አለች፣ እርጉዝ አለች። አይደለም ልጆች አሉ። ጨዋ መሆን አለብን። ጊዜው ከፍቷል ግን ይላል እንግዲህ። ወይ ጉድ አንተ አላፈርኩም። ምን ይውላ አታባአለገ ህዝቤ ሻረው አሌክስ የኢትዮጵያ ህዝብ ካሜራ ሲያይ ሰላም አባ ወይ ብሮ የማን ዘፈን ይሰማሽ? ኢትዮጵያ መርከብ የሚለው ከአዲስ አልበም የትኛው ሙዚቃ ቪዲዮ ቢሰራ? ለኔ መርከብ የሚለው በጣም ደስ የሚመች እኔ ይሄ ነገር ማለት ነው በደንብ እስማማበታለሁ። የምቀርጸኝ ብቻ ሳይሆን አሉ ደግሞ ምንም አይመለከታቸው። አባ እዚህ ጋር መቅረጽ አይቻልም። ፍቃድ ወረቀት አለ ታሳየዋል። አይቻልም። ከየት ነው የመጣኸው? ምንድነው አላማችሁ? ምንድነው የተደበቀ ሴራ? አረ ሰርተን እንብላበት። አረ ኮንተንት ክሬተር ነን ያደለው እዛ ጋር 10 ምናምን ሚሊዮን ተከታይ ያለው በየሀገሩ እየሄደ ቱር ያደርጋል። ምን ይላል? እንጀራ ምናምን ይሰራል። ስንት ሀገር እያስተዋወቀ አንተ እዚህ አትቅረጽ ትላለህ። አዎ አንተን ነው አሉ ደግሞ እርሶም የእርሶ ደግሞ ይብሳል። ጠዋት ሰላም አውለኝ ብሎ ይጸልያሉ። ከሰዓት እኛ ስንሰራ ሰላም አውለኝን እዛ አጣፉታል። ማዘር እንዴ ብሎ ጸሎትን ይስሙት። አዎ ማዘር ይሁኝ እኔ ነኝ የማወራው። አዎ ምን ነው ልጅ አይበሉኝ። እውነት በቃ ስራዎት ነው። አናሳዝኖትም? እንዴት ብለን እንለውጥ? እሺ እዛ ህንድ ሀገር ግማሽ ፖፑሌሽኑ በዩቲዩብ ነው በቃ ኑሮን እየገፋ ያለው። ለመንግስትም ታክሲ ይከፍላል። ከዛ አልፎ ተርፎ ደግሞ የውጭ ምንዛሪ ያመጣል። በቃ መንግስቱ አሪፍ እንዲሆን ያደርጋል። እርሶ ግን በእርሶ ምክንያት ጋሼ ይሄም ለእርሶ ነው። ወጣቶቹን ተዋቸው። ወጣቶቹን ተዋቸው። እነሱ በቁማቸው ሞተዋል። ግን እነርሱ ታሪክ ሰዎቹ ምን አጠፋን? እኛ ምን በደልን? አንለወጥ ባልን ሀገር እንጥቀም ባልን አትቅረጽ። ተገቢ ነው ወይ? እውነት ያስተዛዝባል። የምር ያስተዛዝባል። አንድ ቀን ተለውጣ እንደምናያት ሀገራችንን ተስፋ አደርጋለሁ። ግን እስከዛ ድረስ ጭቆና በእኛ ይብቅ። ዶክተር ኤምኤስ አሌክስ ፈገግ በወንድምክ ምክር ቡና ካቆምኩ ሳምንት ሲሞላክ ቢላይክ ልፎ ከተነጋገርን በኋላ ቡና የሚባል ነገር አቆሚ። ይህን ሳምንት በቃ ወደ አእምሮዬ ነው የተመለሱት። ጎበዝ። ለአንድ ነገር ኩሱሰኛ መሆን በቃ በጣም አስቸጋሪ። በጣም ነው ሱስ ያቆምኩ። እውነት ነው አንተ ነገር ከፍቶብሃል። አሰብኩት አናቱ ላይ ወጣ የነበረ ሰውዬ ነው። አቁሙ አይደለም ማንፖዝ አድርጎ ተራሳ ሆነም። አረ ላሽ ጨዋታው ደርሷል። በጣም ዋው! እዛ ጋር ያለችው ቺክ ታምራለች። ይቅርታ ሳይሽ ደስ ስላልሽ ነው። ተገናኝተን ምሳ ብንበላ ደስ ይልሻል? አልችልም። በስመ አብ ምን አይነት ወራዳ ነው! አሁን ዞር ብለህ ሩጥ። የትኛውም ሰው ሪጀክት ቢያደርጋችሁ እንዳይከፋችሁ፣ ሁሉም ነገር ለበጎ ነው። ችግር የለውም። እምቢ አልሽኝ ወይ ቢዚ ስለሆንሽ ነው ወይ ዛር ስላለሽ ነው። ድገሚው ወደኋላ መመለሻው እንዴት ነው? አንዴ ላስመተው ይልች አንዴ ድገሚልኝ። እኔ እናት አንዴ ሶስተኛ ዙር ጨምር። አሁን እንዳንተ አይነት ማለት ነው ጆሮ እስኪል ድረስ ቢመታ ራሱ ወር እኔ ኖራም በአለገ አልጠግብም። ሌላ ቃል ልጠቀም ነበር። ተው በቃ ላንተ አልሆነችን። ዝለላት አይኔ
ስሚ ማይደም በልተን እንምጣ። ነገ አማርኛ ፈተና አለኝ አልችልም። አማርኛ ተውሳከ ግስ ምንድን ነው? አለው ብለው አወይ መጅሽ ምንድነው ተውሳከ ግስ ነው የሚል የበላና የተማረት ወርቆ ወርቆ ቢያሰኛ እንደብላ የተማረው ለጋ ስለደርሳለን እያለች ነው። ወይ በቃ እናንተ ጋር ያለው ወይ መቻችሁ። እዚህ ቤት ዳቦ አለ እንዴ? ዳቦ ፈልጊ ነበር። ማብኪያ ማሽኑ እየታጠበ ስለሆነ ትንሽ ደቂቃ ቆይታል። እሺ ምን እየሆነ ነው? ወይት ቆይ ማስበው እየሆነ አይደለማ። በእግሩ እኔ በቃኝ ብሎ ግን አርፌ በቀጠቀጥ ይሻለኛል። ድሮም ሪአክሽን ለኔ እኮ እንደማይሆን እኮ አውቀዋለሁ። መጨረሻ በተገናኘን በቀጣይ ቪዲዮ ከተማሪኝ የማይጠፋብኝ ምን አይነት ዳቦ ነው ዛሬ የበላሁት? አልቋል። የሱቁን ያልኩት ደግሞ በቀጣይ ባበደ ቪዲዮዎች እንገናኛለን። ደህና ዳቦ ከበላው ብቻ ሀሳብ አስተያየታችሁን ኢንተረስቲንግ ቪዲዮ ኮሜንት ላይ ጻፉልኝ። ምርጥና አገልግሎት ማስተዋወቅ ፈለጉ ሰዎች እታች ጋር አላችሁ ቴሌግራም ዋትስአፕ ላይ ወይ ይበሉን። መደወሉን ከፈለጋችሁ ሰፖርት ቲሞች ያወሯችኋል። ከዛ ውጪ ፈታማል ለሚፈልጉ ሰዎች ቪዲዮን ቆርጥ አድርጋችሁ ላኩላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። ያው ደህና ዳቦ ከበላው እስከዛው ድረስ ኢትዮጵያ ለዘላለም ትኑር።